ፈተና እቺ ልጅ ከተወለደች በኋላ ነው ትልቅ ፈተና ነው የገጠመኝ ብዬ የምለው። ከዛ በፊት ደስተኛ የሆነ ህይወት ነበር የምኖረው። ነገ በማግስቱ ሄደህ ስጠይቀው ደግሞ አስቸጋሪ ነው፣ ላይሰጥ ይችላል፣ ደግሞ አንተም ይከፋል። ምናልባት ወይ ደውሎ ና ካላለህ በስተቀር እኔ እንጃ መሄዱ እንኳን አትጠይቀውም። ጥለህ ሂድ ነው የሚያሰኝ። በቃ እንደውም ጥፋ ነው የሚያሰኝ። ያው ተቋ ከሌለ ውስጥ ላይ ጥለህ ነው ይበልጡ ጥሎ ነው የሚሄደው። እኔ ግን ጥዬ አልሄድኩም። ለልጅቷ ለነርቩ ጥሩ ስለማይመጣ ንጽህና በጣም ስለሚፈለግ እኔ ጥዬ ሌላ ቦታ ነበር ማለት ነው። ዘመድ ጋር ሌላ ቦታ አድር ነበር። ፈድሉ አንሳ እባላለሁ። ጌቱ አካባቢ ነው የተወለድኩት፣ ዛቶ የሚባል ሰፈር። አዲስ አበባ እንዴት ገባህ? እሱ ነገር አዲስ አበባ የገባሁት ያው እንደማንኛውም ሰው እንደማንኛውም ልጆች ያው ትምህርት እዚሁ የማታ እየተማርኩኝ ነበር። የቀን ስራ እየሰራሁኝ ትምህርቴን እየተማርኩ የተከታተልኩ ነበር ኡመር ሰመትር። ከዛ በኋላ ደግሞ ትምህርቱን አቋርጬ ሙሉ ለሙሉ ወደ ስራ ገባሁ። ይበልጡ ወደ ስራ ነው ያዘ እንትን ያልኩት። ስራዬ ይበልጡ ከሰው ጋር ነበር የምሰራው። ከሰው ጋር ነበር የምሰራው እና በዛውም ሰው ጋር እየሰራው ትዳርም መሰረትኩኝ። ወደ ትዳር ዓለም ገባሁ ማለት ነው። በስራ ውስጥ ተመሳሳይ ስራ ነበር የምሰራው? አዎ ተመሳሳይ የምግብ ቤት ስራ ነበር የምሰራው። ከዘመድ ጋር ነበር የምሰራው እና ያው ለጥቅም ለምናምንም አይደለም በቤተሰብነት ነበረ ስራ የነበረው እና ያን ስራ ደግሞ ጥሩ ነበር። ትዳርም መሰረትኩበት። እንደገና ደግሞ ከዛም በኋላ ጥሩ ህይወት ነበር እየኖርኩ የነበረው። ከዛ በኋላ ከትዳር በኋላ ደግሞ አንድ ወንድ ልጅ ወለድኩኝ። ትዳር የመሰረትኩት በአጋጣሚ ከዛ ከምሰራበት ከነበረ ቦታ ላይ ከክፍለ ሀገር አባቴ መጣና ከዚህ ካሁን ካለች ከትዳር አጋሪ ጋር ትዳር እንድመሰረት ወይ ደግሞ ከሷ ጋር ኒካ እንዲታሰር ነበር ፈቅዶልኝ የሄደው አባቴ ከክፍለ ሀገር እዚህ ድረስ መጥቶ። ከዛ ከምሰራበት ከነበረ ሰው እየተነጋግረው ከሷም ጋር ትዳር መሰረትን ማለት ነው። ከዛ በኋላ ጥሩ ኑሮ ነበር የምንኖረው። ተከራይተን ነበር የምንኖረው። እዛ የምሰራበት ቦታም ጥሩ ነበረ። የሚያሰሩኝ ሰዎችም ጥሩ ዘመድ የሆነ ሰው ነበር የሚያሰራኝ። ጥሩ ኑሮ ነበር የምኖረው በግሌ። ጥሩ ኑሮ ስትል ገቢሽ ጥሩ ነበረ? አዎ ሂሳብ ካሽሪ ነበርኩኝ። ጥሩ ሂሳብ ነበር የሚከፈለኝም፣ ጥሩ ነበር ክፍያው። ከዛ በኋላ እቺ ሁለተኛ ልጅ ከተወለደች በኋላ ነው ትንሽ ስራው ላይ በቃ ከሷ ህመም የተያያዘ ስራው አቋረጥኩት እንጂ ኑሮዬ ጥሩ ነበር። ምን ተፈጠረ? የመጀመሪያ ሁለተኛዋ ልጅ እስቲ ምን ተፈጥሮ ነው ትንሽ ስራ ላይም ወደ ኋላ የቀረበት? እሷ ሁለተኛ ልጅ የመጀመሪያ ልጅ ቢያንስ በተወለደ በ4 አመቱ ነው በ5ኛ አመት አካባቢ እቺ ሁለተኛ ልጅ ተጸነሰች። ከዛ እሷ ስትወለድ ታፍና ነው የተወለደች ተባለ። ጥቁር አንበሳ ሆስፒታል ወዲያውኑ ገባች። ከዛ ህክምና ተጀመረላት። ክትትሏም እስከዛሬ እዛ ነው። እዛ ስራ ላይ ደግሞ እያለሁኝ በሷ በጣም ብዙ ወጪ ወጣ። በጣም በዚህ በምሰራበት በነበረ ቦታ ላይ በጣም ብዙ ወጪ ወጣቸው። ወጪው ሲወጣ ሂሳቡም ከኔ ሂሳብ ጋር ከቤት ክራይም ክፍያ ጋር ምናምን አልተመጣጠንም። ሳይመጣጠን ሲቀር ስራው ላይ እኔ እንድቆም ያስገደደኝ። እሷንም ደግሞ በጣም አስቸጋሪ ሆስፒታል ውስጥ ነች ያለችው። አስቸጋሪ ሁኔታ ነበረ። በጣም ብዙ ሰው ጋር ተሯርጬ በጣም ብዙ ቦታ ተሯርጬ ከዛ በኋላ በቃ ስራም እስከዛሬ ራሱ አልጀመርኩም። በጣም ብዙ ውጣ ውረድ ነው ያየሁት። እንደገና ደግሞ ሌላም ተጨማሪ ስራ መስራት ጀመርኩኝ። ሌላ ስራ ፈለኩ። ገና ዘበኝነት ስራ ራሱ ጀመርኩ። ወደ ታይዋን አካባቢ የዘበኝነት ስራ ጀመርኩኝና እግሬ አጋጣሚ ደግሞ እግሬን አመመኝ። የአንድ ግራ እግሬ እና እግሬን ሲያመኝ ይሄ እግሬ ነበረ ቆሰለ። እንደምቆሰላ ላይ ይሄኛው በሷ የተነሳ ነው የደም ረጋበት። እንግዲህ ማታ ብርድ እየጠበቁበት አሁን በጣም ብርድ ሆነ። ከዛ ይሄ ያበጠና እንደዚህ ከዚህ በታች ያለውን ይሄ እግሬ እንደዚህ ያበጠ። እንደውም አሁን ትንሽ ዘግቶ ነው እንጂ ያው ህክምና አላለቀለትም። አለርት ነው የምከታተለው። በግልም ተክለሃይማኖት ሆስፒታልም ታክም ያለው። አሁን ይበልጡ አለርት ላይ ነው ያለሁት። እዛ አቅሜ ሳይችል ሲቀር እና ከሷ የተያያዘ ነው ይሄ ሁሉ። ለሷ ብዬ ነው በጣም ብዙ መስዋዕት አድርጌ ለዚህ በቃሁና በጣም አስቸጋሪ ሁኔታ ነበረ ያሳለፍኩት።
ካሸሩን እየሰራ ተጨማሪ ስራ እሷን ሕክምና እንድታገኝ ነበረ ይሁሉም ሰራው ዘበኝነት ጥበቃውን ሌላም ስራ መስራት ነበር። እንደውም ገና ደብተር ሁሉ ቁብ ነገር እያልኩኝ ማሰባሰብ ጀመርኩ። ደብተሮች ነገሮች ማሰባሰብ ጀመርኩኝና በሱም ጀመርኩኝ። በጣም እዛም ላይ ያለሁኝ እዛ ምግብ ቤቱ ላይ ያለው ያስለመድኩት ነበረ። ያንንም ብዙ ሰዎች ከዛ ስወጣ ሲያዩኝ ደግሞ አላመኑኝም። ነገሩን ተበተነ፣ ተውኩት። ከዛ በዛ ነበር። ከዛም በኋላ ነው ያኛውን ስራ የቀጠልኩት። ከዛ በኋላ አልተሳካልኝም። ያንንም አልተሳካም። ከእግሬ ጋር ተያይዞ በቃ ጭራሽ የቤት መሆን ጀመርኩኝ። በቃ ብርድ ነው ሲሚንቶ ላይ ውጪ ላይ ከብርድ ጋር ከሰውነት ጋር የደም መርጋት ተከሰተበት አሉኝ ሐኪሞቹ። ያን ነገር ማቋረጥ አለብህ አሉኝ። አቋረጥኩት። ጭራሽ አቋረጥኩትና ቀጥታ በቃ ራሴ መታከም ጀመርኩ። አልቆም ማለት በጣም ረጅም ጊዜ ነው የቆሰለው። ሁለቱም ሎሚዎቼ ባቴ ጋር በጣም አስቸገረ እና አሁን አልሐምዱሊላህ በጣም ደህና ነኝ። ለውጥ አለው፣ በጣም ለውጥ አለው። ሰርጀሪም ሁሉ ይደረጋል ተብሏል። በክትትልም ላይ ነኝ ያለሁት። ለውጥ አለው። ታፍና ነው የተወለደችው። ስትወለድ መጀመሪያ የገባችው ጥቁር አንበሳ ሆስፒታል ነው። ከዛ ኤምአርአይ ጂጂ የሚባል ነገሮች ብዙ አይነት ምርመራዎች ከተደረገላት በኋላ ገና በተወለደች በማግስት ነበር የገባችው። እንደውም ስላልቆየች ነው አሁን ጥሩ ደረጃ ላይ ያለችው ብለው አሉ እንጂ የመጨረሻ ጥሩ ደረጃ አልነበረችም። በተወለደች በማግስት ነው የገባችው። በአንድ ጤና ተቋም ነበር የተወለደችው። በማግስቱ ገባች። ከዛ በጣም ከፍተኛ የሆነ ርብርብ ተደርጎላት በጣም የወረደ ነበረ እንትኗ ኬዟ ማለት ነው። እና እንደምንም ተርፋለች። ግን ያው በጣም ብዙ ወጪ ያስፈልጓታል። በጣም ብዙ ወጪ እና ያንንም የተለያዩ ሰዎችን ማስተባበር እየተሯሯጥኩኝ በጣም ብዙ ሰዎች ጋር ተሯርጬ ነው የጂጂውም ይሁን ኤምአርአይ ብዙ አይነት ነገሮች። ከዛም በኋላ በጣም ብዙ ቦታ የካቲት፣ ሽሮ ሜዳ፣ እዚህ ጳውሎስ በጣም ብዙ ቦታ በመንግስት ደረጃ በጣም ብዙ ቦታ ይጃለሁ። በግልም ያስፈልጋት ነበር ግን ከአቅሜ በላይ ሆኖብኝ ነው። ከአቅም በላይ ሲሆንብኝ በመንግስት ያለው በኩል በጣም ብዙ ቦታ ተሯርጬላት ለዚህ አብቅቻታለሁ። እኔ አቅም አንሶኝ ነው እንጂ አቅም ቢኖረኝ ኖሮ ከምትበላቸው ምግቦች አንጻር ከምትጠጣቸው ነገሮች ከሚሰራላት ቤት ከሚዘጋጅላት ነገሮች ውጪ ከምትገዛ ጁሳውን ውጪ ላይ አትገዛም። የቤት ፈጭተህ ብትሰጣት ነው የሚመረጠው። አሳ ዘይቱ ከምትጠጣው ይላሉ ሐኪሞች አሳ ራሱ ገዝተህ ፍሬሹን ጠብሰህ ብታበላት ወይ መረቁ ቀቅለህ ብታጠጣት ነው የሚመረጠው። የሱፐር ማርኬት ምግቦች እንኳን ምናልባት አቅም ከሌለህ ነው እንጂ በቃ አቅም ካለህ በእንደዚህ አይነት ደረጃ አቅም ያለው ሰው እንደ ተነስታ ትሄድ ነበር። ያው እኔ ከአቅሜ አንጻር አሁን ባለችበት ሁኔታ በቃ የበለጠም ገና እንደው አሁን ለምሳሌ ሽሮ ራሱ አንጋድደን ነው የምናብላት። አሁን የምትበላቸው ምግቦች አኝካ አትበላም፣ አትገላበጥም፣ ምንም እንትን አልነበራትም። አሁን ለውጥ አላት። ያው ከፊዚዮቴራፒውንም አንጻር በትንሹም ያው ማሰራትም ከጥቁር አንበሳ ጋር የተለያዩ ቦታዎች ሲኖር ሰውም እያስቸገርኩ የሁለት ወር የአንድ ወርም እየከፈልኩ እንደዛ እያደረኩኝ ጥሩ ደረጃ ነው ያለችው ማለት ይችላል አሁን ባለችበት ሁኔታ ሲታይ። ከዛ በላይም ደግሞ እንድትሆን ደግሞ ተነስታም ተራምዳ ትሄድ ነበር። ያው ከአቅም አንጻር ከአቅሜ አንጻር ከኢኮኖሚው አንጻር ሰውም ደግሞ ዛሬ አንድ ሰው የሰጠ ሰው ነገ በማግስቱ ሄደህ ስጠይቀው ደግሞ አስቸጋሪ ነው፣ ላይሰጥ ይችላል። ደግሞ አንተም ይከፋል። ምናልባት ወይ ደውሎ ና ካላለህ በስተቀር እኔ እንጃ መሄዱ እንኳን አትጠይቀውም። ያው አንዳንዴ ግድ ሲሆንብህ መድኃኒቶቿ ምናምን በጣም አሁን ቬኔቶ ነው እዛ ያላት ይበልጡ ደግሞ አሁን ደግሞ የተለያዩ አሁን ፕላስተር የመሰለ ነገር የሚለጠፍ አለ እጃቸው ላይ እጇ እንደዚህ አርጋ ስለምትቀር ያንን ነገር ደግሞ ከውጭ እንደው እኔ ማላቃቸው ሰዎች ራሱ ፎቶ አንስተዋት ወስደው ከውጭ ሀገር ፕላስተር ራሱ የላኩልኝ ሰዎች አሉ። አላህ ይርጀዛ ይክፈላቸው። እኔ አላቃቸውም እና በዘመድ ነው እና ይሄን ፕላስተር በእኔ አቅም አሁን እዚህ ሀገር የሚገዛ አይደለም፣ አይገዛም። ሽሮፕም እንደዚሁ የነርቫ የሚሆን ከነርቭ ጋር ተያይዛለች እና የነርቫ የሚሆን ሽሮፕም ከዛ ልከውልኛል እንደዚሁ። አዎ ከኔ አቅም እዚህ ሀገርም አይገዛም ያን ሽሮፕ ራሱ በመንግስትም ደረጃ የለም። ያን ያደረጉልኝ ሰዎች አላህ ይርጀዛ ይክፈላቸው ደቡብ አፍሪካ ናቸው። እነሱ ነበር እንደዚህ እንደውም እነሱ ነው እንደውም ለዚህ ያን ሽሮፕ ከወሰደች በኋላ ቢያንስ የዛሬ 2 አመት 3 አመት ይሆናል ለውጥ አይችባታለሁ። ፕላስተሯም አለ፣ አንዳንዶቹ አላለቁም። ብዙ አይነት ፕላስተሮች አሏት አሁን እነሱ የላኩት ማለት ነው።
ይሄን ድጋፍ ሲጨመርበት በጣም ጥሩ ነበረ። ግን አሁንም ባለችበት አንፃር የምግቧ የምትበላው ጥሩ ምግቦች እነሱ የሚያዙትን አቅም ኖሮኝ ባደርግላት ተነስታ ተራምዳ እንደምትሄድ ነበረ። ግን በአቅሜ አንፃር አሁንም ያለችበት ደረጃ ጥሩ ነው አልሐምዱሊላህ። እንደነገርከኝ ስራ እየሰራህ አይደለም? ታዲያ ማን ያግዝሃል? ያው በቃ እንደዚሁ አንዳንድ ሰዎች በቃ በተለይ ውስጣችን ጠለቅ አድርጎ የሚያቅሰው በቃ በተለይ አሁን ለምሳሌ ዳይፐሩ ስትለው አሁን እሷ በተለይ የሚያስፈልጋት እንጀራ ሱቅ ላይ ገዝተን እናበላት የፈለግን ብናጣ። እንደገና ደግሞ ይሄ እንጀራ ግዴታ ቤት ውስጥ መጋገር ነው ያለበት፣ ጤፍ መግዛት ነው ያለብኝ። ሽሮ ደግሞ ከሱፐር ማርኬት ወይ ከሱቅ አይደለም ራስ አዘጋጅተ መሆን አለበት። ሽሮ ላይ ደግሞ ምንድነው ይሄ በርበሬ ራሱ የሚባለው ራሳችንን ማዘጋጀት ያለብን። የሱቁ አይሆንም፣ ለሱ አይሆንም፣ አይመከርም፣ ሐኪሞቹ አዘውናል። ያን ለማድረግ በጣም ከፍተኛ ነገር ነው የሚያስፈልግ። ግን ያን ነገሮች በጣም ጥንቃቄ የሚያስፈልገው ነገር ነው። በጣም እንደውም እነሱ ይበልጡ እነሱ እንደውም የሚያዙት ይሄንን ምግቦቿ ምናምን ከሕክምናው ይበልጥ ይሄንን እኛ የምንላቸው ምግቦች ነው ማስተካከል ያለባቸው የሚሉት። በተለይ እሷ ደግሞ ከነርቭ ጋር የተያያዘ ስለሆነ ፊዚዮቴራፒ በይበልጥ እና አሁን ቅድም ያልኩን እንደ ፕላስተር አይነቶች ምናምኖቹ አሁንም ያስፈልጓታል። ግን አላት አሁን እነዛ ሰዎች የላኩትን አሉ ልጆቹ እኔ ማላቃቸው ናቸው። ወደ ፉሪ አካባቢ ናቸው። እህትየው ነው እንደዚህ አግኝታን ዘመድ ናት። ፎቶ አንስታት እንደዚህ ላከች። ከዛም ሌላ መድኃኒቶች ሲኖሩ ላክልኝ አለችኝ። ወረቀት ወስጄ ያሳየዋት በሞባይል ነበር የምትልክላቸው። እነሱም በአስቸኳይ ልኩልኝ ነበረ። በእኔ ግን የሚታሰብ አይደለም፣ መቼም በእኔ የሚታሰብ አይደለም። እና ይሄንን አሁን ይሄ በወጪያችሁ ምናምን ባልከው ያው ስራው ፈታሁኝ፣ ፍቼ ቁጭ አልኩኝ። ግን አልተውኩትም። አሁን እግሬ እንደዚህ ከሆነ በኋላ ከዚህ አውቶቡስ ተራ ደርሶ መልስ በእግሬ ሄጄ ነው የምመጣው። ብመጣም ያው ቀስ እያልኩኝ ቁጭ ያልኩ ያው ዞር ላን ድሮ የምሰራበት የነበረ ቦታ እየተጠጋው ወደ አንዋር መስጊድ አካባቢ ነው የምሰራው። ወደዛ አካባቢ ነበር የምሰራው። ዞር እያልኩኝ ሰዎችም ያዩኝ፣ አንዳንድ ሰዎችም የሚረዳኝም አካል እየረዳኝ እመጣለሁ ቤት። በህይወት በጣም የተፈተንክበት ጊዜ መቼ ነው? ይሄንን እስቲ ያን ፈተና ያስታውስ። እንደውም በመሀል ደግሞ ካንተ በጣም ብዙ ሰዎች ትምህርት ወስደዋል ብዬ አስባለሁ። አላህም ካለ ደግሞ ለዚህ አንዳንድ ነገሮችን አንተን ኮንታክት ማድረግ የሚፈልጉ ሰዎች ሊኖሩ ይችላሉና እስቲ በጣም ፈተና የነበረውን ጊዜ እሱን አስታውሰንና እንዴት አለፍከው? ምናልባት በዚህ ፕሮግራም የሚመለከቱ ሰዎች በትንሽ ፈተናዎች አላህን የሚያማርሩ ማያመሰግኑ ሰዎች አሉና እስቲ እሱን እስቲ አስታውሰን። ትልቁ ፈተና እቺ ልጅ ከተወለደች በኋላ ነው ትልቅ ፈተና የገጠመኝ ብዬ የምለው። ከዛ በፊት ደስተኛ የሆነ ህይወት ነበር የምኖረው እና እቺ ከተፈጠረች በኋላ ያው አላህ እንግዲህ መቼም ያው ላያስችለኝ አይደለም የሰጠኝ፣ ቻልኩት። ስራው ላይ ያለውኝ ጥሩ ነበር። እንደውም እንደዚሁ እያለች እኮ ስራው ላይ ቀጥዬ ነበረ። ከተወሰነ በኋላ ነው ከተወሰነ አመት በኋላ ከአንድ አመት በኋላ ነው ስራው ያቋረጥኩትና በጣም ከባድ ፈተና እሷ ከተወለደች በኋላ ነው የገጠመኝ። እንደገና ደግሞ በቤት ክራይ ላይ ያለህም ከፍተኛ ነገር ነው የገጠመኝ እና በጣም አስቸጋሪ ነው። በጣም አስቸጋሪ በጣም መድኃኒት ራሱ የምገዛበት ጊዜ ያጣሁኝ ጊዜ አለ። መድኃኒት አሁን ለምሳሌ ሽሮፕ አለ ከቬኖቴ ሌላ ክኒን ከምትወስደው ሌላ አይነት ባህሪ ስታመጣ አሁን በቅርብ ጊዜ ያመጣችው ባህሪ አለ። ያን ባህሪዋ ሽሮፕ አዘዙልኝ። ያ ሽሮፕ በመንግስት ደረጃ ይኖር ነበር፣ ግን ይበልጥ ጊዜ አልቋል ነው የሚባለው። የለም አታገኘውም። በግል ስትገዛ ወደ 2600 ብር አካባቢ ትገዛዋለህ። አንድ ወር ድረስ ነው የምትጠቀምበት። ጠዋትና ማታ የሚወሰድ ከሆነ ሚዲያ ያለው አንድ ወር ድረስ ትጠቀማለህ። ያንን ለመግዛት በጣም ከባድ ፈተና ነው። እንደገና ደግሞ አሁን ለሷ ጧት ቅድም እንዳልኩ የምትመገባቸው ምግቦች ያው ተንጋዳም እየዋጠች ስለሆነ ዳቦ ነክ ነገር አትበላም። ደግሞ ለጭጓራ ይከሰትባታል። ጭጓራ ደግሞ ክኒኑ ገና ከልጅነቷ ስለጀመረችው የጭጓራ ኢንፌክሽን ተፈጥሮባታል። ያንን ትንሽ እንደ ፓውደር ነገር አለች 10 ሚሊ የምትባል እሷ ለመግዛት አንዷ 300 ብር ናት። ለአንዴ ነው ጠዋት በባዶ ሆድ ነው የሚወሰደው። ያንን ነገር ለመግዛት ከባድ ፈተና ነው። ቢያንስ ለ7 ቀን መውሰድ አለባት በትንሹ፣ አለበለዚያ ይቀጥላል ይሉሃል ሐኪሞቹ። ግን ለ7 ቀን እንደምንም ተማሙተ ማቅረብ ያችን ነገር ለማግኘት ይከብዳል። በጣም ከባድ ነው። እንኳን ከትንሾቹ የዛ በ2000 ቤቶች የሚገዙት መድኃኒቶች ይቅርና እና አልহামዱሊላህ እንደምንም እያለፍኩት ነው።
በዚህ ህይወት ጉዞ ውስጥ ብዙ መፈተን፣ ብዙ መውደቅ፣ ብዙ መነሳት አለና እንድትነሳ አሁንም ድረስ የሚያግዙ ሰዎች ካሉ እስቲ እናመስግናቸው። በጣም ማመስገን የምንፈልገው ሰው ቢኖር ሙና ኑር አህመድ የምትባላለች እዛ ፉሪ አካባቢ ናት። እሷ አላህ ኸይር ጀዛ ይክፈላት እና እሷ ነች ቅድም ያልኩ ፕላስተሮቹ ከደቡብ አፍሪካ የሚልኩልኝ ምን የሚሉልኝ እነሱ ናቸው። በጣም ይረዱኛል እና ወንድሞቹም ጭምር ሌላ 3 ወንድሞች ናቸው ያሉት እዛ ይረዱኛል በጣም እነሱ ነው የረዷት። ለዚች ልጅ ለዚህ ያበቁልኝ አንስቶ ያቆሟት ማለት እነሱ ማለት ይቻላል። እዚህም ጎረቤት ያለች ሚጡ ትባላለች ወይንም ደግሞ ትንሳኤ ትባላለች። እሷ በጣም በዳይፐር በተለያየ ነገር ዳይፐር ቢያንስ በቀን በወር 3 ያስፈልጋታል። ስራ በነበረኝ ጊዜ 4ም ጨርሳለች። አሁን 3 ወይ 2 ያስፈልጋታል። ካካካለች ነው እሱንም ላትል ትችላለች። በሳፖስተሪ ግን ዋሽንቷ የምትጠቀመው በሱ ስለሆነ ዳይፐሩ ራሱ ቀላል አይደለም። ቢያንስ በወር 2000 ብር ታወጣለህ ወይ 1500 ብር ታወጣለህ። 1500 ብር በቀላሉ እሷንም ትረዳኛለች እና አላህ ኸይር ጀዛ ይክፈላት። የጎረቤቴ ናት። በጣም ነው የምትረዳኝ እሷ በዳይፐሩ በኩል በጣም እየረዳችኝ ነው ያለችው በአሁኑ ሰዓት እና ሙና ኑር አህመድና እና ወንድሞቿ በጣም ማመስገን ነው ፈልገው ፉሪ አካባቢ ናቸው ያሉት። በጣም ለዚህ ልጅ ፕላስተሩ አሁን ከደቡብ አፍሪካ ያስላከችልኝ እሷ ነች። ወንድሞቿን አስተባብራ እዛ ብዙ ወጪ አድርገውላታል። በጣም ብዙ ወጪ አድርገውላታል። አላህ ኸይር ጀዛ ይክፈላቸው። እንደ ተቋሞች አሉ አይደል እንደዚህ እንዳንተ ልጅ የሚያግዙ እነሱ ጋር ሄደህ አታውቅም? ሄጄ ያለው በተለይ እዝነት ጋር ሄጄ ያለው በጣም ጥሩ ናቸው። እዝነት በጣም ጥሩ ናት እና ሄጄ ነበር ቢያንስ 2 አመት ይሆናል ካስቀጠርኩኝ እና በየጊዜው እየሄድኩኝ አስታውሳታለሁኝ። ትመጣለች ትገባለች። ወረፋ ስላልደረሳት ነው። በጣም ብዙ ሰው ነው ያለው። እውነትም በጣም ብዙ ሰው ነው ያለው። በአካል ሄጄ አይቻለሁ ተቋሙ እውነት ነው። እዣትም እየሄድኩ ነው ሁሌ። አሁን በዚህ ሰሞን ግን ይህን ነገር አልቆ ትጀምራለች የሚል ተስፋ አለ። ሰሞኑን ቢያንስ 2 አመት ነው ካስቀጠርኳት ማለት ነው። ግን በመሀልም ሄጄም ባስታውሳቸውም ያው ያለ ወረፋ ስለማይሆን ከኔም በፊት ሰዎች ስለነበሩ ለሷ የሚሆን ሕክምና እስካለ ድረስ ትታከማለች፣ እንረዳታለን፣ ችግር የለውም ብለውኛል። እሷም ጋር እየወሰድኳት ነው። እቀጥላለሁ። በቅርብ ቀን እጀምራለሁ። ፊዚዮቴራፒ ትጀምራለች ብላኛለች። እጀምራለሁ። አላህ ኸይር ጀዛ ይክፈላት። እሷ ነው እንደዚህ አይነት ተደራራቢ ችግር ያለባቸው ልጆች በየቤቱ ያሉ አሉ እና አንዳንዴ በጣም ትግስት ያጡና በቤተሰቡም አካባቢ ለምንድን ነው የምትለፉላቸው አይድኑ ምናምን የሚባል በጣም ቀስም የሚሰብሩ ነገሮች አሉ። እና አንተ አጋጥሞ ቃል እንደዚህ አይነት ነገር? የራሴን ነው ብዙም ግን ያው ሲወራ በርግጥ እሰማለሁ። ብዙ ሰዎች እንደዚህ በቃ ወይ አባት ጥሎ ይሄዳል ወይ እናት ጥላ ጠፋለች አለ ያው እናት እሷም አለች። እኔም ደግሞ ጥዬ አልጠፋውም እንጂ በእኔ በራሴ ሳየው በቃ በጣም የሚያስጨንቅ ነገር ነው። ጥለ ሂድ ነው የሚያሰኝ። በቃ እንደውም ጥፋ ነው የሚያሰኝ። ያው ተቋ ከሌለ ውስጥ ላይ ጥለ ነው ይበልጡ ጥሎ ነው የሚሄደው። እኔ ግን ጥዬ አልሄድኩም። እናቴውም እንደዛው። ግን ብዙዎቹ አሁን እዝነት ጋር ያሉ ልጆች ራሱ አባትና ወይ አባት የለም ወይ እናት የለችም። እሷ ግን አንስታ እየተቀበለ እያስተናገደች ነው ያለችው። እዝነት ጋር ራሱ አለ ብዙ። ስለዚህ የጥሩ አይደለም። የተደበቀባቸውም የቤት ውስጥ በር የሚዘጋበትም ልጅ አለ ይባላል። ያው በአይኔ ብዙ ባይገጥመኝም አለ ብዙ አለ ይላሉ ይናገራሉ እዛም። እና ተስፋ የሰው ልጅ ካልቆረጠ እኛ ተስፋ ካልቆረጥን መዳንም ይቻላል። ግን ያው ባለቤትስ በዚህ በኩል ልጆቻችሁን ማሳደግ አስተዋጽኦ ምን ነበረ? እሷ እንደውም ጎበዝ ናት። ማለትም እንደውም ከመጋባታችን እና እሷ ሳንመሰረት በፊት ውጭ ሀገር ሄዳ ነበረ መሰለኝ እና ይሄ የምግብ ስራ ችሎታ ስላላት ነው እንደውም ልጅቷን አተረፈቻት። በዛም በዚህም እያለች እኔም ባመጣውላትን ነገር እየቀነሰችም እየጨመረች ምን እያለች ምግብ ጥሩ በቃ ያመጣሁትንም ነገር በጥሩ ሁኔታ አብስላ ስለምታበላት ነው መሰለኝ እንደውም ጥሩ ደረጃ የደረሰችው። እሷም ያው በማቀፍና በማዘልም በመያዝም ብዙ ጊዜ እሷ ነበር የምትቸገረው። እኔ እግሬ ማመመኝ የቤት በሆንኩኝ ሰዓት ያው እኔ ላግዛት እፈልጋለሁኝ ግን እግሬ አይሰጠኝም ነበር፣ እግሬ አያራምደኝም ነበር። እንደውም የቤትም አልገባም ነበር። የመሽተት ባህሪ ነበረው። ለልጅቷ ለነርቩ ጥሩ ስለማይመጣ ንጽህና በጣም ስለሚፈለግ
እኔ ጥዬ ሌላ ቦታ ነበር ማድረው ዘመድ ጋር ሌላ ቦታ አድር ነበር እና እሷ ጥሩ ናት እና የተሸከመችበት እጆቿ ቁርጭምጭሚቶቿ ምናምን ያማታል፣ እግሯ ምናምን ያማታል። አሁን በቅርብ ጊዜ ጀምሮ እኔ ነኝ ክትትልም ወስደው እዝነትም ጋር ወስዳት እኔ ነኝ፣ ሌላም ቦታ ክትትልም ወስዳት እኔ ነኝ። እሷ በጣም ጎበዝ ናት። እንደዚህ አይነት ፈተና ከባድ ነው፣ ግን እንደምንም ታግሰን ካለፍ ነው ያልፋል። የሚያልፍ ነገር የለም። ይበልጡ በቃ ፍቅር ካለ እነዚህ ልጆች ማሳደግ ይቻላል። የፈጠረልህ አላህ ደግሞ እንደዚሁ ዝም አይልህም። ስለዚህ ልጆቹ እንደምንም በትዕግስት በሰብር ልጆቹን እንደምንም ወደ የሚመለከተው ጤና ተቋም ወይ ደግሞ የሚመለከተው ቦታ ከሄድክ ልጆቹ የመዳን ቻንስ አላቸው። የመሄድ ቻንስ ባይናገሩ እንኳን በጣም ያሳዝናሉ። እና ሌላ ተቋማቶች ደግሞ እንደዚህ ይህን የሚያደርጉ ተቋማቶች እኔ በጣም ልገልጸው አልችልም። በተለይ እዝነት ጋር ሄደህ ብታይ በጣም የሚያሳዝን ነገር ነው የምታየው። በእነሱ አንጻር ስታይ እኔን ደግሞ ታመሰግናለህ የራስህን። እና ሌላ እንደው የኢትዮጵያ ሕዝብ በዚህ በተለይ ለእንደዚህ አይነት ድርጅቶች ቢረዳና ቢደግፍ፣ በተለይ እዝነት አሁን ከአቅም በላይ ሆኖባት ነው እንጂ እስከዛሬ ታስገባኝ ነበረ። ቦታ ጥበት አለባት። እንደገና ደግሞ አሳይታኛለች። ፊዚዮቴራፒ የምታስራቸው ሐኪሞችንም ችግር ላይ ነው ያለችው። በጣም ብዙ ውስን ነው። እንደገና ደግሞ በጣም ብዙ ልጆች ነው ያለው። ደግሞ ማትቀበለው የለም። የመጣ ሁሉ ትቀበላለች፣ ትይዘዋለች ሁሉንም። ግን ያው ከዛም አልፎ ተርፎ ሌላም ድጋፍም ሁሉ ታደርጋለች። ተቀብላም ዝም አትልህም። ወይ ደግሞ ተስተናግዶ ነበረ ሲወጣ ዝም አትለው። እንደውም ጠርታ ሁሉ አንዳንዴ በቃ በአመት አንድ ጊዜ ወይ በአመት ሁለት ጊዜ አስቤዛ እንኳን ትልሃለች። እንደዚህ አይነት አቅም ቢታገዝና ቢጨምርላት እኔ አቅም ቢኖረኝ እሷን ደግፋት ነበር፣ ረዳት ነበረ። አቅም ቢኖረኝ ማለት ነው። ለወደፊቱም እኔ አላህ እንደውች ልጅ በእግሯ ቢወስዳትና እኔ ስራ ብጀምር እዛ ቤት ለመርዳት እኔ ራሴ ተስፋ አለኝ። ብቻ ሌላ ቢቀር በቀን 1 ብር ብረዳ ለዛ ቤት በቀን 1 ብር ብረዳ በወር 30 ብር ብረዳ አይከፋኝም። በራሴ ስላየሁትም ለወደፊቱም ያው ማን ላይ ምን እንደሚከሰት አይታወቅም። ይህን በማሰብም እሷም አላህ ይርጀዛ ይክፈላት ኢንሻአላህ። እንግዲህ አላህ ያግዝህ። መቼም ሁሉ ፈተና ሲመጣ ቀጥሎ የሚመጣው ደግሞ ጥሩ ነገር ነውና እስልምና የሚያስተምረን ይሄንን ነው። አብሽር፣ ነገ የተሻለ ጊዜ ይመጣል። የተሻለ ጊዜ ሲመጣ ደግሞ ተጠራልና የበለጠ ታመሰግናለህ ኢንሻአላህ። እኛም በዚህ በፕሮግራሙ ስም አላህ እንዲያግዝህ፣ አላህ ደግሞ የበለጠ ልጅትን ጤና አሻሽሎ በመልካም ወቅት እንድንገናኝ ዱዓ እናደርጋለን ኢንሻአላህ።